ብዙዎቻችን በማናቀው ነገር እንፈርዳለን፣ ግን ሁሉን ነገር የሚያውቀው ፈጣሪ ነው። ናሆም ያለበት ነገር በጣም ነው የሚያሳዝነው፣ ሀቂቃው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሁላችሁም ሰላማችሁ ብዛ። ዛሬ እንግዲህ የመጣሁት ስለ ናሆምና ስለ ውብዬ አንዳንድ ነገር ለማለት ነው። እሱም ብዙዎቻችን በማናቀው ነገር እንፈርዳለን። ናሆም ላይ ብዙዎቻችን እየፈረርን ነበር ማለት ነው። ግን እሱ የያዘ ይዞት ነው። አሁን ላይ ውብዬም እየተረዳችው ይመስለኛል። እሱም ደግሞ ወደ ቀልቡ ተመልሶ ወደ ቤቱ ወደ ትዳሩ ኢንሻአላህ ይመለሳል። ግን እንደዚህ አይነት የቆሸሸ ስራ የምትሰሩ ሰዎች ማለት ነው፣ የወረደ የቆሸሸ ከሰውም ጋር ከፈጣሪም ጋር የሚያጣላ ነገር የምትሰሩ ልጆች የምትሰሩ ሰዎች ልቦና ይስጣችሁ፣ ሀቂቃው ማለት ነው። እና በጣም ነው የሚያሳዝነው። ናሆም ቪዲዮውን ላሳያችሁና እናወራለን ማለት ነው። እናውልቀው እንዳውልቀ ነው ፍላጎትሽ። እኔ አዲስ ገዛላለሁ፣ ችግር የለውም። ስጦታ ከፈለግ እሺ አውልቃለሁ። እዚህ ጋር ናሆም እጁ እንደሚንቀጠቀጥ ቀውት ማለት ነው። ሀብሉን ሊያወልቀው ሲል ተመልከቱ። እጁ በጣም ነው የተንቀጠቀጠ ያለ፣ በጣም ማለት ነው። ተመልከቱ እንግዲህ ሀቂቃ ማለት ነው። ቀስ ብለህ ካንተ አትንገጥገጥ፣ ቀስ ብለህ በጨርቅ ላይ ነው ትፈታልኛለህ። አንተ ቀስ ብለህ ከዛ ጣለውም ወደ መሬት፣ ከዛ አንተ ከኛ ጋር ትሆናለህ። እሺ ቀስ በል፣ እሺ ቀስ በል፣ ተረጋጋ። ነው እንዳትነካቆል። እሺ እዛ ተመልከቱ ያለውን ነገር በጣም ላይ በጣም ማለት ነው። መልሶ ሊለብሰው ሲል ልክ ሀብሉን አውልቆ ሲጥል እጁን እንዴት እንዳረገው እንዳለ በቃ በጣም ነው የሚከብደው ሀቂቃው ማለት ነው። ልጁ በጣም እንጃ፣ ፈጣሪ ወደ ቀልቡ ይመልሰው። ግን በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እሺ ተረጋጋ። እሺ ወይም ቀልን ልትረጋጋ አጣጣለ ችግር የለም። ወዴ ነው የምትወስድ? አስቀምጥ። ቆይ አትጩህ። እና ውድ እህቶቼ ናሆም ላይ ብዙዎቻችን ያው እየፈረርን ነበርና ሀታ ውብዬ በጣም ነበር ያዘነችበት። እኔ ለራሱ በጣም ገርሞኝ ነበርና ከዚህም ቀደም የሆነ ነገር እንደዚህ ስላረገ አሁን ላይ ግን ልጁ ወዶ አይደለም። ውብዬ ሀቂቃ ይሄን የጀመረችውን ነገር ብትቀጥልበት ቀስ ብላ በሁሉን ነገር ወደ በሚያምኑበት እምነትም ወደ ጸበልም ወስደው ምናምን ይሄን አንገቱ ላይ ያለ ሀብል ወደዛ አውልቆ ተጥሎ ልጁ ወደ ሃይማኖት ቦታ ቢወሰድ ወደ ቀልቡ ይመለሳል እንጂ መድኃኒት ተደርጎበታል። ልክ ልጅቷ ስትመጣ መጀመሪያ እኮ እሺ ብሎ ምናምን አውልቆት ነበረ። እርግጥ ቢያወልቀውም እጁ ሁሉ እየተንቀጠቀጠ ነበረ። የሰላም እንዳልሆነ የጤና እንዳልሆነ ልጁ በጣም ያስታውቃል ማለት ነው። ምክንያቱም እሱም ወዶ አይደለም፣ የሆነ ነገር ተደርጎበታል አይደለም። እሱ ማነው ይሄ እንትና ሙቤ ለራሱ በቃ ሁለታቸው ላይ የሆነ ነገር ተደርጎባቸዋል። በጣም የሚያስታውቀውና ፈጣሪ ወደ ቀልባቸው ይመልሳቸው ሁላቸውንም። እንደዚህ የቆሸሸ ነገር ደግሞ የምታረጉ ልጆች ፈጣሪ ይቅር ይበላችሁና እናንተም ወደ ቀልባችሁ ተመለሱ። የቆሸሸ የወረደ ነገር ከፈጣሪ ውጭ ባለ ነገር የምታመልኩ ሰዎች፣ የምታምኑ ሰዎች ደግሞ ሀቂቃ በፈጣሪም ጋር የተጣላችሁ ከሰውንም እንደዚህ የሰውን ቤት የሰውን ትዳር አሁኑ ብዬ ከመውለጃዋ ጀምሮ አሁን ድረስ ይኸው ስቃይ ላይ ናት። ሀቂቃ እስከ ዛሬ እንኳን ያው ሁሉም ሰው ጠግቦ ነው እንደዚህ ነው የተባለ ነበር። አሁን ላይ ግን ሁሉም ሰው እየተረዳ ነው ችግሩን። ሀታ እሷ ብትሆን እየተረዳች ነው። ውብዬ በዚሁ ቀጥይበት ትዳርሽን ወደ ቤቱ እስከሚመለስ ድረስ። ምክንያቱም ይሄ ልጅ ወዶ እንዳልሆነ አንቺም እየተረዳች ነው። አሁን ላይ ቤተሰቦቹም ጓደኞቹም ሁሉም ነገር እየተረዱ ነው። ወዶም እንዳልሆነ ያው እያየን ነው። እኛንም ሀብሉን ሲያወልቀው እጁ እንኳን እንዴት እንደሆነ ማለት ነው። ነርፍ እንደያዘው ሰው ነው እጁ እየተንቀጠቀጠ የነበረው። ያ ማለት ሀብሉ ላይ የሆነ የተደረገበት ነገር አለ። ልክ ልጅቷ ስትመጣ ውብዬን እንዳልሽ ስላት እንዳልነበር ልክ ልጅቷ መጣችና
ቤት ገብታ ሀብሉን አንገቱ ላይ ስታረገው እንዳለ ቅይር ብሎ ውብዬን ወደ ማነቅ ነው የሄደው ማለት ነው። ውብዬን ወግጅ ወደ ማለት ወደ መገፍተር ምናምን። ያ ማለት ሀብሉ ላይ የሆነ ነገር ተደርጎበታል። በቃ በትክክለኛው ሀብሉ ላይ የሆነ ነገር ተደርጎበታል። ያ ሀብል ከአንገቱ ላይ በቃ ተቆርጦ መጣል አለበት። አንደኛ ነገር ሀብሉን ደግሞ ሌላ ሰው ሲነካው እየታመሙ ይመስለኛል። የሆነ ጓደኛው እንደዚህ ባለፈው ቆርጠዋለሁ ሲል እጁን ታሞ ወርቋል። አይቻለሁ ቪዲዮውን እና ሀታ ሌላ ሰው እንዳያወልቀው በቃ ከአንገቱ ላይ ሌላ ሰው አሁን ምሳሌ ወይ አታለው እንቅልፍ ሲወስደው ምናምን እንኳን እናውልቀው እንዳይሉ ሌላ ሰው ከአንገቱ ላይ እንኳን እንዳያወልቀው የሆነ ነገር ተደርጎበታል በትክክለኛ ማለት ነው። እና በጣም ከባድ ነው። በጣም እኔ እንጃ የሰው ልጅ እንደዚህ ይሄን ያህል ክፋት ይሄን ያህል እንደዚህ ለመጥፎ ነገር መሯሯጥ ለምን ይጠቅማል? ምን ለጥቅሙ ማለት ነው? በጣም የሚያሳዝነው። ሁላችሁንም ወደ ቀልባችሁ ይመልሳችሁ። ናሆም እንደው ሁሉም ደግሞ ናሆም ወደ ቤቱ ወደ ትዳሩ ቢመለስ ወላሂ እኔ በጣም ነው ደስ የሚለኝ። ምክንያቱም ብዬ በጣም እየደከመች ነው ያለው አሁን ላይ። ሰው ልጅ ሰውን በፍቅር እንጂ እንደዚህ በግዴታ ወይንም ደግሞ በመድኃኒት በምን የራስ ማድረግ አይቻልም። ዋናው ነገር ፍቅር ነው። ከፍቅር በላይ ምንም የለም። ናሆምን ለራሳችሁ ለማድረግ የምትፈልጉ ሴቶች በፍቅር እንጂ ይሄ በአጢቁጢ ነገር እንደዚህ በማስተብተብ በዲግምት ወይንም ደግሞ በጠንቋይ የምታምኑ ልጆች እንደዛ አድርጋችሁ እሱ ወደ እናንተ ለማምጣት የምትፈልጉ ልጆች ያ ነገር ነገ ሲታወቅባችሁ ነገ ደግሞ የሆነ ነገር ሲሆን ጥሏችሁ ይሄዳል። ምክንያቱም የሰው ልጅ በፍቅር እንጂ በምንም የራሳችሁ ለማድረግ ስለማይቻል ማለት ነው። ቢፈልግ ኑሮ ከመጀመሪያው እናንተ ጋር ይሆን ነበር፣ ወይንም ደግሞ የምትፈልጉት ልጆች መጀመሪያውኑ የእናንተ ማድረግ ትችሉ ነበር። እሱ ምርጫውን ውብዬ ናት። ስለዚህ የውብዬ ሆኗል። እና እንደዚህ እያደረጋችሁ የሰውን ህይወት የሰውን ቤት ባታፈርሱ፣ እናንተም ደግሞ የራሳችሁን ሁሉም እኮ የጣፈንጣ ጉዳይ ነው እንጂ ሁሉም የራሱን ጣፈንጣቸው እስከሚደርስ ድረስ ወይንም ደግሞ ፈጣሪ ለእናንተ ያለውን እስከሚያምጣው በተስፋ መጠበቅ። ሰው ህይወት ላይ ገብታችሁ ሰው ትዳር ላይ ገብታችሁ እንደዚህ ብጥብጥብጥ የምታረጉ ማለት ነው። እና ውድ እህቶቼ በጣም ስለገረመኝ ነው። እና ሁላችሁም ላይክ ሸር አድርጉ። በላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።